ሰላም ለናችሁ የዩቲዩብ ቻናላችን ተከታታዮች፣ በዛሬ ቪዲዮአችን ደግሞ ከባለፈው ፓርታችን የቀጠለውን ፓርት 2 ኮንሶሊዴሽን ኤንድ ቴሪቶሪያል ኤክስፓንሽን የሚለው ርዕሳችንን በዛሬ ቪዲዮአችን ይዘላችሁ ቀርበናል። ተመልካቾቻችን ቪዲዮአችን ስታዩ ደግሞ ላይክ እያደረጋችሁ ካደረጋችሁ ቀጥታ ወደዚህ ርዕሳችን እንለፍ። at first the Solomonic ruler controlled areas like Tigray, ላስታ፣ ቤተ አማራ፣ ሸዋ። መጀመሪያ ላይ እነዚህ ሶሎሞን ሩለሮች እነዚህን አራት ቦታዎችን ተቆጣጥረው ነበር ይለናል። ትግሬይ፣ ላስታን፣ ቤተ አማራንና ሸዋን መቆጣጠር ችሎ ነበር መጀመሪያ ላይ። ከዛ እነዚህን ከተቆጣጠሩ በኋላ ደግሞ በጊዜው በጣም ፓወርፉል የነበረው ኪንግ አምደጽዮን ፈርስት ከ1314 እስከ 1344 ባለው ዓመተ ምህረት ደግሞ የሱ የግዛት ዘመን መጣ ነው የሚለን። he was one of the most expansionist kings in Ethiopian history። እስካሁን ኢትዮጵያ አየቻቸው ንጉሶች ቦታ በማስፋፋት ቅድሚያ ድርሻ የሚወስደው ይሄ ኪንግ ነበር ነው የሚለና ሂዝ ሜጀር ኮንኩዌስት። ይህ ንጉስ ደግሞ ከገዛቸው ግዛቶች በዋነኝነት የሚጠቀሱት እነዚህ አራቶች ነበሩ። ዳሞት፣ ሀዲያ፣ ጎጃምና ፈላሻ ሪጅን ነበሩ እና እነዚህን ስፍራዎች ደግሞ ይሄ ንጉስ የተቆጣጠራቸው ለነዚህ ሁለት ሪዝኖች ነው። የመጀመሪያው ብዙ ቦታ ሲቆጣጠር ብዙ ማንፓወር ይኖራል። ብዙ ማንፓወር ሲኖር ደግሞ ብዙ ሶልጀር ይኖራል እና ተዋጊዎችን ለማፍራት ነበር እንደዚህ ኤክስፓንሽን በጣም ያካሄደ ነበር ይህ ንጉስ። ከዚህ በተጨማሪ ደግሞ የትሬድ አይተሞችን ለማብዛት ነበር፣ ትሬድ ጉዶችን ለማብዛት። ምክንያቱም ብዙ ቦታ ካለ ከቦታ ቦታ ያለው ምርት ስለሚለያይ የትሬድ ጉድ አይተማቸው ስለሚበዛ ለዚህ ነበር ኤክስፓንሽን ያካሄደ ነበር ይህ ንጉስ እና ይሄ ማካሄዱ ደግሞ ስርወ መንግስቱ ስትሮንገር እንዲሆን አድርጎት ነበር ይለናል። he even expanded northern to the Red Sea and appointed a governor called ማዕከለ ባህር እና ከዚህ በተጨማሪም ወደ ኖርዝ ይገኝ የነበረው ወደ ሬድ ሲ በመስፋፋት ማዕከለ ባህር የሚባሉ ገቨርነሮችን ሹሞ ነበር ወይም ገቨርነር ሹሞ ነበር ማዕከለ ባህር የሚባል ነው የሚለን። ኮንፍሊክት ዊዝ ሙስሊም ሱልጣኔት። እዚህ በተጨማሪ ደግሞ ከሙስሊም ሱልጣኔቶች ጋር ደግሞ ኮንፍሊክት ውስጥ ይገባ ነበር ይህ ንጉስ። the biggest rival with the sultanate of ኢፋት እና ከሙስሊም ሱልጣኔቶች ከገጠመው ተቃርኖዎች ደግሞ ትልቅ የነበረው ተቃርኖ ይገጥመው የነበር ወይም ደግሞ ሪቬሎች ወይም ደግሞ ደርቢያቸው የነበረው ይህ ሱልጣኔት ኦፍ ኢፋት ነበር ነው የሚለን። why ኢፋት was threat። ኢፋት ደግሞ ለዚህ ኪንግደም ደግሞ ትሬት የሆነው አንደኛ ትሬድ ራውቶችን ስፔሻሊ የዘይላንድ ትሬድ ራውት ኮንትሮል ማድረግ ይፈልጉ ስለነበር አዚ በተጨማሪ ደግሞ ወደ ኪንግደም ይመጡ የነበሩ ትራቭለሮችን ብሎክ በማድረግ ሀራስ ያረጓቸው ነበር ወይም በማስቆም ይዘርፏቸው ነበር። በዚህ ደግሞ ትራቭለሮች ወደዛች ኪንግደም መሄድ አቆሙ ማለት ነው። በዚህን ሰዓት ኪንግደሟ በኢኮኖሚ ተጎዳች እና በእነዚህ ሁለት ሪዝኖች ነበር ትሬት የሆነች ኢፋት ማለት ነው ለዚህ ኪንግደም። ከዛ ይህንም ተከትሎ ዋር ተጀመረ እና ይሄ ዋር ደግሞ የተጀመረበት ዋነኛ ምክንያት የነበረው በ1325 the ruler of ኢፋት arrested a royal agent አምደጽዮን ፈርስት used this an excuse for war። እናም ጦርነት ግን በይፋ የገቡት በ1325 ኢፋቶች የሮያል ኤጀንት የነበረው የአምደጽዮንን ምርኮኛ አድርገው ሲወስዱ የዛኔ አምደጽዮን ያን እንደ ምክንያት ተጠቅሞ ወደ ዋር ውስጥ ገባ ነው የሚለና ከዛ ይሄንም ተከትሎ ኢፋት was defeated in በ1328 ከዛ ጦርነት ውስጥ ከገቡ በኋላ ግን ኢፋት ተረተዋል በ1328 ነው የሚለን። cities were destroyed and burned። ከረቷቸው በኋላም የነበረውን የኢፋት ጠቅላላ ከተማ በማውደም አቃጥሎት ነበር ነው የሚለን። ሞር ሪቢሊየንስ ኤንድ ዋርስ። እዚህ በተጨማሪ ይህን ጦርነት ከጨረሱ በኋላም ሌላ ጦርነት ላይ ገብተው ነበር፣ ብዙ ጦርነቶች ላይ ነው የሚለን። ለምሳሌ ሀዲያ ሪቮልት አድርገዋል። ከዚህ በኋላ ሩለር አማኑ ስቶፕድ ፔይንግ ትሪቢዩት። ከዚህ በፊት ይከፍል የነበረው የሀዲያ መሪ የነበረው አማኑ የሚባል ነበርና ትሪቢዩቶች ወይም ግብሮችን ይከፍል ነበር ለአምደጽዮን። ከዛ ግን መክፈል ሲያቆም አምደጽዮን ጦረኞቹን ወደዚህ በመላክ ሪቢሊየን እዚህ ቦታ ላይ የነበረውን ተቃውሞ ክራሽድ ማድረግ ወይም ደግሞ ማውደም ችሎ ነበር ይለናል። እና ይህንም ተከትሎ ሀዲያ ሜጀር ለዚህ ኪንግደም ሶልጀር የምታቀር ቦታ እንድትሆን አድርጓታል ይለናል። ከተረቱ በኋላ ምርኮኞችን በሶልጀር መልክ ይወስዷቸው ስለነበር ማለት ነው። ከዚህ በተጨማሪ ደግሞ ሌላም የሙስሊም አሊያንስ አምደጽዮን ላይ አጌንስት የሆኑም ተፈጥረው ነበር። እነዚህ ደግሞ ይመሩ የነበረው በሳብር አድ አዲን ፈርስት በሚባል በሱ ነበር ይመሩ የነበር። እናም ዘ አታክት ኢን በ1332 ደግሞ ይህን ኪንግደም ጥቃት ሰንዝረው ነበር እዚህ ኪንግደም ላይ but were completely defeated። ግን ቢሰነዝሩ ጥቃትም ተረተዋል፣ ሙሉ ለሙሉ ተረተዋል ነው የሚለን። ኢፋት became a tribute state controlled indirectly። ከዛም ኢፋትን የትሪቢዩት ስቴት አድርጋ ይዛት ነበረች ኪንግደም ማለትም በኢንዳይሬክትሊ ኮንትሮል አድርጋታለች ማለት ነው። ከዚህ በኋላም የነበራቸውን ኤክስፓንሽን ቀጥለው ነበር። በ1344 በጣም ብዙ ሱልጣኔቶችን ይህ ኪንግደም ጦርነት ውስጥ በመግባት ረቷቸው ነበር ነው የሚለን። the kingdom became very large and powerful
እና እነዚህ ጦርነቶችን እየረታ በሚመጣ ቁጥር ደግሞ ራሱን እያጠናከረ ስለሚመጣ ይህንም ተከትሎ ኪንግደሙ በጣም ፓወርፉል እና ላርጅ መሆን ችሏል ይለናል። ራይዝ ኦፍ አዳል ኤንድ ዘ ኒው ትሬት አሁን ላይ ደግሞ አዲስ ለዚህ ኪንግደም ትሬት የሆነችውን የአዳልን መምጣት ነው ደግሞ አሁን ላይ የምናይ። አፍተር ኢፋት ዊኬንድ ኤ ኒው ፓወር ኢመርጅ ኢፋቶች ከደከሙ በኋላ አዲስ ፓወር ደግሞ መጥቷል እነሱ የሚቃረን የሚለና አዳል ሱልጣኔት የሚባሉ ፋውንድ የተደረጉት በ1380 አካባቢ ላይ ነበር የተመሰረቱት። ቢኬም the main rival of the Christian kingdom ከዛም ከተመሰረቱ በኋላ የክርስቲያን ኪንግደም ዋነኛ ተቃራኒ መሆን ችሎ ነበር ይለናል። continuous wars leaders like ሀቅ-አዲን ሰከንድ and ሰዓዳዲን ሰከንድ fought the kingdom እና እነዚህ ሁለት ሊደሮች ደግሞ ይህን ኪንግደም ፋውት አድርገው ነበር ወይም ጦርነት ውስጥ ገብተው ነበር ይለናል። but both were eventually defeated and killed ግን እነዚህ ሁለት መሪዎች ጦርነት ውስጥ ከገቡ በኋላ ተረተው ተገለዋል ይለናል። for about 30 years አዳል was weak እና ይህንም ተከትሎ አዳል ለ30 ዓመታት ያክል ተዳክማ ነበር ይለናል። ፒክ ኤንድ ዲክላይን ኦፍ ዘ ኪንግደም የዚህ የክርስቲያን ኪንግደም ደግሞ ፒክ ላይ የደረሰበት ወይም የስልጣን ጫፍ ላይ የደረሰበትና በጣም የወደቀበትን ጊዜ ደግሞ አሁን በዚህ ርዕሳችን እናያለን። ፒክ ፓወር በጣም ትልቅ ደረጃ የኪንግደም የደረሰበት በዘርዓ ያዕቆብ ያገዛዝ ዘመን ነበር ከ1334 እስከ 1468 ባለው ዓመተ ምህረት ማለት ነው። ዲፊትድ አዳል ኢን በ1445 እና በዘርዓ ያዕቆብ አገዛዝ ዘመን እያለ ደግሞ የኪንግደም የአዳልን ኪንግደም በ1445 መርታት ችሎ ነበር ወይም በጣም ፓወርፉል የነበረው ሪቬላቸውም ማለት ነው። ኪልድ ሱልጣኔት አህመድ ባድላይ this was the highest point of the four እናም ከዚህ በተጨማሪ ሱልጣኔት አህመድ ባድላይ የሚባለውን ማስወገድ ችሎ ነበር ይለናል። እና የኪንግደም በጣም ሃይስት ፓወር ላይ መድረስ የቻለው በሱ የአገዛዝ ዘመን ነበር ነው የሚለናል። ከዛ ግን ዲክላይን ደግሞ ወይም ደግሞ ውድቀት እየጀመረ የመጣው ደግሞ አፍተር ሂም ዊክ ሩለርስ ላይክ በአዳ ማርያም ፈርስት ኩድን ሜንቴን ኮንትሮል እና ውድቀታቸው ደግሞ እየጀመረ የመጣው ዊክ የነበሩ ሩለሮች ነበሩ። ለምሳሌ በአዳ ማርያም የሚባለው ኮንትሮል አድርጎ የነበረውን ስፍራ ጠብቆ ማቆየት አልቻለም ነበርና እሱ ያን ቦታ ጠብቆ ባለማቆየቱ አንድ ሪዝን ነበር ለነሱ ውድቀት። ዘ ኪንግደም ስታርትድ ሉዚንግ ስትሬንግዝ እና ይህንም ተከትሎ ኪንግደሙ የነበራትን ጥንካሬ ያጣች መጣች ነው የሚለና ፋይናል ብሎ መጨረሻ ላይ ግን ያበቃለት የኪንግደም ዘ ቢገስት ዲፊት ክሌም ኢን በ1529 በጣም ትልቅ የሚባሉ ሽንፈት ግን የኪንግደም የገጠመው በ1529 ነበር። አህመድ ኢብን ኢብራሂም አልጋዚ ሊድ ስትሮንግ ሙስሊም አርሚ አህመድ ኢብን ኢብራሂም አልጋዚ የሚባለው በጣም ትልቅ የሆነ የሙስሊም አርሚን የመራ ወደዚህ መጥቶ ነበር ይለናል። እናም ከመጣ በኋላ ዲፊትድ ኪንግ ልብነ ድንግል አት ዘ ባትል ኦፍ ሽምብራ ኩሬ ከዛም ከመጣ በኋላ ወደዚህ በጊዜው ያስተዳደር ቦታ ላይ የነበረውን ንጉስ ልብነ ድንግልን በመርታት ሽምብራ ኩሬ ላይ ማለት ነው የኪንግደም እንዲያበቃለት አድርጓል ይለናል። ዚስ ማርክድ ዘ ኮላፕስ ኦፍ ዶሚናንስ ኦፍ ዘ ክርስቲያን ሃይላንድ ኪንግደም እና ምን ተከትሎ የክርስቲያን ሃይላንድ ኪንግደም እንዲያበቃላቸው አድርጎ ነበር በጊዜው ይለናል። ይህ ሽፈት ተከትሎ ማለት ነው እና ተመልካቾቻችን በዛሬ ቪዲዮአችን ይዘላችሁ የቀረብነው ርዕስ ይመስላል። በቀጣይ ቪዲዮአችን ደግሞ ሪሊጂየስ ኤክስፓንሽን የሚለውን ቀጣይ ርዕሳችንን በዚህ መልክ በዚህ ቻናላችን ስለምናደርሳችሁ እንደለቀቅ እንዲደርሳችሁ ቻናላችን ሰብስክራይብ ማድረግ እንዳትረሱ። ቪዲዮአችን ስታዩ ደግሞ ላይክ ማድረግ እንዳትረሱ። የዛሬ ቪዲዮአችን ይመስላል። በቀጣይ ቪዲዮ እንገናኝ።